ስለምታይ ነው ከኔ በላይ ያዋለሙን ያስመሰልሽ ነው እንዴ ቃል ምን ማለትሽ ነው እኔ እንደዚህ እንደምታደርግ በምን አውቃለሁ ልጅሽ ላይ አይደለም ማለት ይችላል ቆይ ብለሽ አቀደሽ በለው እኔ ለትዬ ብዬ ነው ሁሉም ነገር በዚህ ሰዓት እሷ እንደምትፈልገው ነው መሆን ያለበት ምን አገባሽ ቆይ አንቺ ቆይ ለምንድን ነው ለሷ የምትጨነቂ ከኔ በላይ መስለ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም ነው እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ ይሄንን ዩቲዩብ ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል ወደ ሁለገብ ቻናል መቀላቀል ትችላላችሁ ማለት ነው ውድ ተመልካቾቼ እንግዲህ ዛሬ ደግሞ እየላችሁ ተመልካቾቼ ሰብስክራይብ እና ላይክ ያረጋችሁ ይሄንን ቻናል የደውላ ምልክት እያጠቆራችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ ማለት ነው እንግዲህ ውድ ተመልካች ወይዘሮ ሰላሚናና ወይዘሮ በኃይሉም ፊልማቸውን እየቀጠሉ ነው ሰላሚና እንግዲህ አሁንም በጣም እያለቀሰች ነው እኔ ነኝ ወይ እየገደልኳት እኔ ነፍስ ገዳይ ነኝ ምን አባቴ ነው የሚሻለኝ ብላ በጣም እያለቀሰች ነው አንቺ ነፍስ ገዳይ አይደለሽም ብላ ወይዘሮ ቃልዬም ስትለምናት ነበረ ይሄንን የሷን ልመና ምንም ነገር አላዳመጠቻትም ምንም ነገር አልሰማቻትም እንግዲህ ቃልዬን ልክ ብሌንን እያሰቃየቻት እያለ ስታይ ብሌንን አንቺ ምን ቆርጦሽ ነው እናቴ እኮ ነች እናቴ ልጄ ብላ ስታቅፍሽ ለምንድነው ፊት የምትሰጫትና ለምንድነው እሷ እናቴ እያለችሽ አንቺ ዝም የምትይበት ምክንያት ምን ነበረ ምን ፈልገሽ ነበረ ብላ እሷን ስታሯሩጣት ነበረ በስተመጨረሻ ላይ እሷን እያፋጠጠቻት እያለ ለምንድነው እንደዚህ የምታረጊው ብላ ጭንቅላቷን በብትር ስትላት ነበረ እናቴ እኮ እኔ ሰላም እኔ እኮ ልጅሽ እኔ እኮ ነኝ እንጂ እሷ አይደለችም ነው ያልኩሽ ምን ሆነሽ ነው እንደዚህ ያደረግሽኝ ብላም ስትጠይቃት ነበረ በተጠይቃትም ምንም ለሷ ምንም ማለት አይደለችም ነገር ግን ነገሮቹ በጣም ጠንከርከር በጣም እየከበደ ስለመጣ እሷ ስልክ ደወለችና እናቴ ሆይ ወደ በኃይሉ እናቴ ትክክል አይደለችም ጭራሽ ሰላሚናን ጭራሽ ማነች ብሌንን ነው ልጄ እያለች ያለችው እስቲ ናና እህትክን እንደምታደርግ አድርጋት ብላ ደውላ ስትነግረው ነበረ ደውላ ከነገረች በኋላ ከዛም በኋላ እሷ በኃይሉ እየሮጠ ሰላሚና ነች እንደዚህ የምታረገው ብሎ በኃይሉ እየሮጠ ሲመጣ ነበረ በኃይሉና ብሌንም ሲያዩት ሰላሚና ምንም ከጥቅም ውጪ እንደወጣችና ያደረገችው ነገር በጣም እየደበራትና እያዘነች ነው እየደረሱባት ይሄን ሁሉ ድርጊት ለምንድነው እንደዚህ የምታደርጊው አንቺ ችግርሽ ምንድነው በማለት ነው እንግዲህ ሁሉም ሰዎች እየተቆጧት ያለውና በመካከሉ እንግዲህ ይዘዋት ወደ እስር ቤት ይሁን በኃይሉ መቼም ማላ አያጣምና በኃይሉ ይዟት ወደሚሄድበት ብሌንና በኃይሉ ሄደዋል ብሌን ግን ወዳው ነው እየነቃችው የሱም ምክንያት መማረግ እንደፈለገ ወዳው እየነቃች ስለሆነ እችን ሴትዮ ወዴት ነው የምትወስዳት ለምንድነው ሐኪም ቤት ከሆነ
እዚህ ጋር አብረን ለምንድን ነው የማንሄደው በማለት መልስ አቅርባ ነበረ። እሷ እንደዛ ብላ ስትናገርም እንግዲህ ምንም ነገር በኃይሉ ሊያዳመጣትም አልቻለም ነበረ። በዛን ጊዜ በኃይሉ ሊያዳመጣት ስላልቻለ ብሌን እኔ የእሷን ነገር ምንም የማቀው ነገር የለም በኃይሉ ሐኪሙ ጋር ወስዳለሁ ብሎ እንደወሰዳት እኔ የማቀው ነገርም የለም በማለት እንግዲህ ብሌን ብቻዋን ስታወራ ነበረ። ብሌን ብቻዋን አወራችም አላወራችም ያዳመጣትም ሰውም የለም። በመካከሉ የብሌን እናት አሳዳጊ ጋር ጎረቤት መጥቶ በጣም ስለ ሰላሚናና ስለ ብሌን ሲጠይቋት ነበረ። እሷ ድሮንም እኮ እናቷ አይደለችም። እግዚአብሔር እንግዲህ ብሌንንም ያለችበት ቦታም ወይዘሮ አልማዝንም ይጠብቃት በማለት ጎረቤትና ገኒ አብረው እየተነጋገሩ ነበረ። በመካከሉ ግን እንደዛ ሲያወሩ አሜን ብላ ጎረቤቷም መርቃ ተነስታ ሄደች። በአሁኑ ጊዜ ገኒን ጭንቀት ላይ ነው ያለችው። የእሷን ጭንቀት ግን የሰማላትም ያወቀላትም እስከሌለ ድረስ ምንም ሁሉም ዝም ነው የሚለው ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትኖሩ የኔ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ እንግዲህ ሰብስክራይብ እና ላይክ በማድረጋችሁ በታበረታቱኝ እኔ በጣም ደስ ይለኛል ማለት ነውና በታበረታቱኝ እንግዲህ ቪዲዮ መፖስት አላቆምም። በመካከሉ እንግዲህ ወይዘሮ ቃልዬ እኔ እያለች ነው። እኔ ቤት ውስጥ ብቻዬን ነው ያለሁትና እኔና ዳግም አብረን ዛሬ መነጋገር እንፈልጋለን በማለት ዳግምም ስታወራ ነበረ። ዳግም ምንድነው ማውራት የምትፈልጊው? ከየት ወዴት እንዴት ነው ብሎ ሲጠይቃት ነበረ። የሷን ሐሳብ ሙሉ በሙሉ ስለሚያውቅ በነገራችን ላይ እንዴት እንደዚህ ትያለሽ በማለት በጣም ስለደበረኝ ነው ይሄንን ቃላት የተናገርኩት እና ቤቱ ውስጥ አቶ በኃይሉና ብሌንና ወይዘሮ ማነች አልማዝ ወደ ሕክምና ስለሄዱ በጣም እናቴ ስላሳዘነችኝ እናቴ ጋር አልሄድኩምና ስለዚህ በጣም ስለጨነቀኝ ትንሽ ዘና ማለት እፈልጋለሁ። አንተ ቤት ትወስደኛለህ ወይ ብላ ስትጠይቀው ነበረ። ከዛ እሱ ዝም ሲላት ለምንድነው ዝም ያልከኝ? ያንተ ምክንያትስ ምንድነው ብላ ስትጠይቀው ነበረ። ያንተ ምክንያት ምንድነው ብላ እሷ ስትጠይቀውም ዝም ሲላት አይ ችግር የለውም እኔ እኮ እማዬ ስለታመመችብኝ በጣም ስለደበረኝ ነው ስትል የደነገሽ አትመስልኝም ምንድነው ብሎ ሲጠይቃት ነበረ። ነገር ግን በስተመጨረሻ ላይ ዳግምም እሺ ብሎ ወደ ቤቱ ወደ ላይ ሲያስገባት ነበረ። ወደ ቤቱ ወደ ላይ ካስገባት በኋላ ምንም ችግር የለውም በማለት ተስማምተው አልጋቸው ላይ ፈሳስ እያሉ ዛሬ አገኘው እያለች ነው። ብሌን እንግዲህ ይሄንን ፊልም አላየችም ይመስለኛል። ከሷ በስተጀርባም ምን ፊልም እንደሚሰራም አብረን እየተከታተልን ነው። ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ለኔ ምኞቴ ነው። እንግዲህ ውድ ተመልካች እሷ በመካከሉ አቶ ብሌንን ለማናደድ እሷ እናቷን ይዛ ወደ ሆስፒታል ከበኃይሉ ጋር ስትሄድ እሱን ስህተት ውስጥ ለማስገባት ዳግም ስርስር እያለች ነበረ። ዳግምም የእሷን ስራ አስጠንቅቆ ስለሚያውቅ ብዙም እናቷ ስለታመመች በማለት ነው እንጂ እሷን መርዳት የሚፈልገው ወይስ ብሌንን ለማስቀየምም ሳይሆን እሱ ግን ትደነግጣለች። ትብብር እንደ ማንኛውም ሰው ትብብር ለማድረግ ነው እንደዚህ የሚሞክርላት እንጂ እሷን ፈልገው አይደለም ይመስለኛል። ነገር ግን እሷ እንዴት አርግታ
ዳግምን የሷ እጅ እንደምታስገባ በጣም እየተናደደችም ነው፣ በጣምም እየሞከረች ነው። ውድ ተመልካች እንግዲህ ውድ የቻናሌ ቤተሰቦች እላለሁ እንግዲህ ልክ ብዙ ቤተሰቦች እንዳለ የሰው ልጅ ተስፋ አይቆርጥምና መበርታት ይቻላል። ከሰነፍ ሆነን ቁጭ ከምንል እንግዲህ ይሄንን ይመስላል። እናንተም ቤታችሁ ሄዳችሁ ሰብስክራይብም እያረጋችሁ እኔንም ቤተሰብ እያረጋችሁ ብዙ ነገሮች አብረን ለወደፊታችን አብረን ምንም አልሆነችም። እኔ አብቻለሁ እንዴ? አይ አላበድሽም። ምንም አልሆነችም። በጣም ደህና ነሽ።